ደስተኛ ለመሆን በምናደርገው ጉዞ ላይ መርዛማ ሰዎችን ከህይወት ማስወገድ ምርጫ ሳይሆን የህልውና ጉዳይ ነው። ውድና የተከበራችሁ የቅራብ ሰዎች ሰላሙላህ አለይኩም ወራህመቱላሂ ወበረካቱሁ። ዛሬም እንደተለመደው እናንተን ያስተምራል ብዬ ያሰብኩትን ቪዲዮ ይዤላችሁ ብቅ ብያለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ የተቆዩ ዘንድ በትህትና ጠይቃለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። በዛሬው ርዕሴ የህይወትህን ጥራት ለመቀየር መጀመሪያ ወንፊትህን አዘጋጅ ይሰኛል። በህይወታችን ውስጥ ከፈጣሪ በታች ትልቁን ደስታና ሰላም የሚሰጡን ሰዎች እንደሆኑት ሁሉ ትልቁን ጭንቀትና የስነ ልቦና ስብራት የሚፈጥሩብንም ሰዎች ናቸው። ብዙዎቻችን ህይወታችን የተወሳሰበና ደስታ የራቀው ይመስለናል። ነገር ግን በጥልቀት ስንመለከተው ችግሩ የህይወታችን ሳይሆን በዙሪያችን የሰበሰብናቸው መርዛማ ሰዎች ሊሆኑም ይችላሉ። ደስተኛ ለመሆን በምናደርገው ጉዞ ላይ መርዛማ ሰዎችን ከህይወት ማስወገድ ምርጫ ሳይሆን የህልውና ጉዳይ ነው። ለመሆኑ መርዛማ ሰዎች እነማን ናቸው? መርዛማ ሰዎች በህይወትህ ውስጥ አዎንታዊ ነገር የማይጨምሩ ይልቁንም ጉልበትህንና ሰላምህን የሚመጥጡ ናቸው። እነሱን በቀላሉ ለመለየት እነዚህን ባህሪያት አስተውል። አንደኛ፣ ሁል ጊዜ ተቾች። በቃ እሱ እኮ እንደዚህ ነው፣ እሷ እኮ እንደዛ ናት፣ እንደዚህ ናቸው። በቃ ስራቸው በሙሉ ትችት። ጥሩም ነገር ስራ፣ መጥፎም ነገር ስራ። በቃ አይደለ ተግርግር እየተከታተሉ መተቸት። ሁል ጊዜ ስራቸው ተቾች የሆኑ ማለት ነው። ምንም ያህል ጥረት ብታደርግ ስህተትን ብቻ የሚፈልጉ፣ ጥንካሬህን አሳንሰው ደካማ ጎንህን ብቻ የሚያጎሉ እነዚህ ሰዎች ወላሂ ሀቂቀትን በጣም መርዛማ ሰዎች ናቸው። ሁለተኛውና የከፋው ደግሞ ቀናተኞችና መቀኞች። ያ አላህ ይጠብቀን። አንዱ ላገኘው በቃ በአንዱ ስኬት መቀኝነታቸው፣ ቅናታቸው መከራ። እነዚህ ሰዎች ሀቂቃ ያሉት ካጠገባችን ነው፣ ግን ምቀኝነታቸውና ቅናታቸው በፍጹም የማይታወቅባቸው አጥቂዎች መርዛማ ሰዎች አሉ። ለአንተ ስኬት ከልባቸው የማይደሰቱ፣ አንተ ስታድግ የማይመቻቸው እና ሁልጊዜ ካንተ ጋር የሚወዳደሩ ናቸው። መቼም አይሳካላቸውም እኮ፣ ግን ምቀኝነታቸውና ቅናታቸው ብቻ አላህ ይጠብቀን፣ ብዙ ነገር ያደርጋሉ በዚህ የተነሳ ማለት ነው። ከእንደነዚህ አይነት ሰዎች አላህ ያርቃል። ሶስተኛው ጉልበት መጣጮች ናቸው። ካጠገባቸው ስትነሳ ተስፋ የመቁረጥ ስሜት እንዲሰማህ የሚያደርጉ፣ የመንሰፍና የድካም ስሜት የሚሰጡ ሰዎች ናቸው። እነዚህ ደግሞ በቃ ነገረ ስራቸው ሐሜት የሆነ ማለት ነው። ሐሜት የሰነፎች መዝናኛ ነው፣ ክበብ ነው ይባላል ከናባባሉ ማለት ነው። እና ጉልበት መጣጮች ናቸው። በቃ ጉልበት እያለህ ጉልበት እንደሌለህ ያደክመሃል። መንፈስህን ያደክማሉ፣ አካልህን ያደክማሉ። አለ አይደል የሆነ ተስፋ ቁርጥ አድርገህ የሆነ ያለ የሌለ የመስነፍ የድካም ስሜት የሚሰጡ ሰዎች አሉ። አላህ ይጠብቀን። አራተኛ ራስ ወዳዶች ናቸው። የሚፈልጉህ ለእነሱ ጥቅም ብቻ ሲሆን ነው። በቃ ራሳቸውን ከመውደዳቸው የተነሳ ማለት ነው። ለአንተ ፍላጎትና ስሜት ግን ቅንጣት ታህል እንኳን ግድ የሌላቸው ናቸው። የወንፊት መርህ። ከላይ ያለውን ምስል በደንብ ተመልከቱት። አንድ ሰው በእጁ የያዘው ወንፊት ላይ ሰዎችን እያበጠረ ነው። ቆሻሻውንና አላስፈላጊው አሸዋ ወደ ታች ይረግፋል። ጠቃሚውና ንጹህ ነገር ግን በላይኛው ክፍል ቀርቷል። ህይወትህን ልክ እንደዚህ ወንፊት ማድረግ ግዴታ አለብህ። በቃ ሁሉንም ሰው ማቀፍ ማለት ራስን መጣል፣ ራስን ማጣት ማለት ነው።
በየቀኑ የምናገኛቸውን የምናወራቸውንና የቅርብ የምናደርጋቸውን ሰዎች ማጥለል ፊልተር ማድረግ ይኖርብናል ማለት ነው። ሁሉም ሰው ወደ ህይወት ማዕከል እንዲገባ አትፍቀድ። የማይጠቅሙህን ወደ ኋላ የሚጎትቱህንና አእምሯዊ ሰላምህን የሚያናውጡትን ሰዎች በወንፊትህ አጥልለህ ወደ ታች እንዲረግፉ ማድረግ መቻል ግዴታ አለብህ ማለት ነው። መርዛማ ሰዎችን ማስወገድ የምንችለው እንዴት ነው? አንደኛ ድንበር ማበጀት፣ ለሰዎች የምንሰጠውን ቦታና ጊዜ መወሰን። ወሰን ማለት ሰው ያሻውን ያህል ተናግሮ ስሜትህን እንዲያቆስል ጭራሽ አትፍቀድ። አይሆንም ማለትን ልመድ። ከንትርክ መራቅ ሁለተኛው። መርዛማ ሰዎች ሁል ጊዜ ክርክርና ጭቅጭቅ ይወዳሉ። በእነሱ ድራማ ውስጥ ተዋናይ አትሆን በፍጹም። ዝምታ ትልቁ ምላሽ የሚሆንበት ጊዜም አለ። ሶስተኛው ክበብህን ማጥበብ። 100 መርዛማ ጓደኛ ከሚኖሩህ ሁለገብና ሁሌም ላንተ መልካም የሚያስብ አንድ እውነተኛ ጓደኛ ይበልጣል። የጥፋተኝነት ስሜትን ማስወገድ። መርዛማ ሰዎችን ከህይወታችን ስናስወግድ ጨካኝ ይሆን ይመስለናል የሚል የጥፋተኝነት ስሜት ሊሰማን አይገባም። ራስን መውደድና ሰላምን ማስጠበቅ ራስ ወዳድነት ሳይሆን ግዴታም ጭምር ነው። ደስታ ማለት ብዙ ቁሳቁስ ወይም ብዙ ሰው መያዝም አይደለም። ደስታ ማለት ከአእምሮ ጭንቀት ነፃ መሆንና በሰላም መኖር ነው። ህይወት አጭር ናት። ይችን አጭር ህይወት ደግሞ በአሉታዊ አስተሳሰብና በምቀኝነት በሚኖሩ ሰዎች ልታበላሻት በፍጹም አይገባም። ዛሬውኑ ወንፊትህን አንሳ፣ ህይወትህን አበጥር። ሰላምህን የሚነሱትን ወደ ታች አርግፋቸው። በላይኛው ወንፊትህ ላይ የሚቀሩትን ጥቂት ግን ውድ የሆኑ መልካም ሰዎችን ይዘህ ወደፊት ተጓዝ። ያኔ እውነተኛውን ደስታ ታገኘዋለህ። እውነትን የመጋለጥ ዋጋ። አንድ ጥበበኛ ሰው እንዲህ ብሎ ነበር። አንድን ድንጋይ በውሃ ጉድጓድ ውስጥ ስትወረውር ውሃው የሚረብሸው ጉድጓዱን የረበሸውን ድንጋይ ሳይሆን የተረጋጋውን የውሃ ገጽታ ነው። አንተም እውነትን መናገር ስትጀምር ዙሪያህን ያሉትን ሰዎች የሚያስደነግጠው የምትናገረው ነገር ሳይሆን የተለመደውን የውሸት ሰላማቸውን በመረበሽህ ነው። በምስሉ ላይ እንደምትመለከተው አንድ ሰው መጋረጃውን ገልጦ ወደ ብርሃን ሲያመራ እናያለን። ይህ ሰው የሚያሳየው ነገር ቀላል አይደለም። የራሱን እውነት፣ የራሱን አቅም እና ከጨለማው ዓለም ወጥቶ ወደ ብርሃኑ መውጣትን ነው ማስታወስ ያለብህ ቁም ነገር። እውነትህ ሲገለጥ ግጭት ይፈጠራል። ስኬትህን፣ እውነትህንና ለውጥህን መሸከም የማይችሉ ሰዎች አሉ። እነሱ በአንተ ላይ ቢላዋ ሊሰነዝሩ ይችላሉ። ነገር ግን ያ ቢላዋ የሚያሳየው ያንተን መውደቅ ሳይሆን እነሱ ላንተ ብርሃን ያላቸውን ፍርሃት ነው። አቁም እንዳትል። ከፊትህ ያለው ወርቃማ ብርሃንና የለውጥ ጉዞ የራስህ ነው። ሰዎች ስላንተ በነገሩት ነገር ወይም ባደረጉት ጥቃት ተስፋ አትቁረጥ። ይልቁንም ያንን ጉልበት እንደ ነዳጅ ተጠቀምበት። የማይቀረው ለውጥ እንደ ምስሉ ሁሉ የድሮውን ስርዓት ወይም የድሮውን አስተሳሰብ የሚወክሉ ድርጊቶች የሰበሩ ወደ አዲስ ምዕራፍ እየተሸጋገረ ነው። ማንኛውም ታላቅ ለውጥ መጀመሪያ ላይ መቋቋምና ጥቃት ይገጥመዋል። ነገር ግን እውነት ሁሌም እውነት ነው፣ ሁሌም አሸናፊ ነው። ለአንተ የሚሆን ጥያቄ፣ አንተን ወደ ኋላ የሚጎትትህ ጨለማ ምንድን ነው? እሱን ለመግለጥና ወደ ብርሃንህ ለመራመድ ዝግጁ ነህን? አስታውስ፣ እውነትን መጋፈጥ በማይችሉበት ጊዜ ራስዎን ማጥቃት ይጀምራሉ። ያ ጥቃት ያንተን ትክክለኛነት ማረጋገጫ እንጂ የሽንፈትህ ምልክትም አይደለም። በጽናት ተጓዝ።
ውድና የተከበራችሁ የኢቅራብ ሰዎች ለዛሬው የያዝኩት ቪዲዮ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። በሌላ ቪዲዮ እስከምንገናኝ ፊ አማኒላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።